እኔ በጣም ከብዶኛል። እዚህ የአማረኝም መብላት አልችልም። ሲርበኝ እያጠባሁኝ ያኔ ቁርስ መሰራት ነው የማገኘው። በዛ ላይ እያጠባሁ ነው ደግሞ የምበለው ሁሉ ወደ ጡቴ ነው የሚሄደው። ልክ እንደበላው ውሃ መጠጣ ጡቴን ነው ወደዛው በቃ እንትን ወተት የሚይዘው የሚወጣጥረኝ ሆዴ ውስጥ አይቀመጥም። 6 ወር ሙሉ 6 ወር ተቀመጥኩኝ እናቱ ጋር። ከዛ መጨረሻ ላይ እኔ አዲስ አበባ ስጅና ኖረሻ አቅም የለኝም አለኝ ማለት ነው። 6 ወር ለካ የሚያስቡት ልጁ ጠንከር እስከሚል ከዛ እንድንፋታ ነው ለካ እንትን የሚሉት ማለት ነው። ከዛ ምንም አይመስለኝም ማለት ሰው ሲጠላኝ ሁሌም ያኔ የኔ ዕጣ ነው ሰው መጠላም ያኔ ይጠላኛል። እኔ ለመወደድ አልተፈጠርኩም ነው የምለው ማለት ብዙ እንደዚህ አልጎዳም። ግን አሁን ላይ በጣም ከብዶኛል። ሽንት ቤት ገብቼ 1 ሰዓት ሳላስበው እያለቀስኩ 1 ሰዓት እቆያለሁ ሽንት ቤት ማለት ነው። ቆይ ለምንድን ነው ቆጥራለሁ። በቃ 27 ዓመት ሙሉ እንደዚህ ወደኋላ ተመልሼ ቆጥራለሁ። ከዛ ልክ እናቴ ጋር እየሄድኩ እየተመለስኩ ምናምን 9 ወር ሞላው ልጅ 10 ወር ሞላው 11 ወር ሞላው። መጨረሻ ላይ ፕሮሰስ መጀመር እፈልጋለሁ ሲሉ ጥሩ ነው አለኝ። ጥሩ ነው በቀን እኮ 2 ሰዓት 3 ሰዓት 4 ሰዓት ሁሉ በስልክ የሚያወራኝ ካርድ እየሞላ ያንንም ትቷል። ማታ ላይ ቴክስት ያደርጋል። ከዛ በኋላ ከራስ ከዛ አንድ ቀን ስቀልድ ሲመስብኝ በቃ ኒካህን አውርድልኝ አልኩት። እስኪ የሚለውን ልስማ ብዬ ወላሂ አላሰብኩትም። እሺ አለኝ። ወደዛው ለምንድን ነው ምን ሆነሽ ምናምን አላለኝም። እንዴ እና መቼ ትመጣለህ አልኩት። በዚህ ሳምንት እመጣለሁ አለኝ። ወላሂ አውቆ መስሎኝ ማለት ነው። በዛው ሳምንት ውስጥ መጣ። አንድ ቤት አልነበር እንዴ የምትኖሩት? እሱ የት እየኖረ አንቺ የት እየኖርሽ ነው? እኔ እናቱ ጋር ተቀምጬ አዲስ አበባ ሄደ። በዚህ ኑሮ ውድነት አዲስ አበባ አንቺን ወስጄ አቅም የለኝም ሚስትና ልጅ የማስተዳድርበት። እናት አዲስ አበባ ብቻውን እየኖረ ማለት ነው? ቤት ተከራይቶ ብቻውን እየኖረ? ቤት አለው። 1 ክላስ ቤት አለች። እዛች ነው የሚኖረው። የምንኖርባት የነበረችው ክላስ አለች። ከዛ በዛ ሳምንት መጥቶ አሁን የፈለግሽውን ነገር ማድረግ እንችላለን መጥቻለሁ አለኝ። በነጋታው ገና ላቡ ሳይደርቅ ማለት ነው። ኦኬ እንደዛ ከሆነ እኔ በዚህ ላይ ለእኔ ካልሆነ ብዬ ድርቅ አልልም። ግን በጣም ነገሮች ሲደጋገሙ አሁን ለእኔ ህይወት ዝም ብላ ናት ማለት አሁን ላይ አልሐምዱሊላህ ያኔ ስነ ልቦና አማካሪ እያማከርኩ ምናምን ደህና ነኝ። ግን በሰዓቱ አልተጎዳሁም፣ አልተሰበርኩም፣ አላለቀስኩም። እሺ በቃ አባቴ ነው ያው ግዴታ ሊካሳሰረው እሱ ነው። ብጠላውም ሌላ አማራጭ እንደኝም እሱ እያለ ማንንም መጥራት አልችልም። ከዛ አባቴን ጠራሁት በነጋታው ነው። ምንድን ነው አለኝ። መፋታት እፈልጋለሁ ስለው እሱን የናፋቶ ለመጣል እንትን ነው ማለት አባት እኮ ምን ሆነሽ ነው? ምን አድርጋህ ነው? ምንድን ነው ይጠይቃል። እሺ እና አሁን ካሁን አውርድላት አለው። ፈትቼሻለሁ አለ። በዛው ልጄን እና ሻንጤን አንጠልጥዬ ወጣሁ ማለት ነው። ከዛ እህቴ ጋር ሄድኩኝ። እህቴ አግብታን እዛ ነበር የምትኖረው ታላቄ። ስሄድ ልክ መፋታት ይነግሯታል በስልክ አባቴ ማለት ነው። ስራ ልትወጣ ነበረ ወደ ቢሮ ልትገባ በጧት ነበረ የሆነው እና ልክ ውጭ ላይ በጧት ስለነበር የሄድኩት ልጄን እንደዚህ አቅፌው ባጃጅ ነበር የሄድኩት እና ቁርስ የሆነ ሽሮ አሙቃ ልኬ ቤቱን ዘግቼ ልወጣ ነው አለች ማለት ነው። ልክ ከዛ ከፍቶኝ ነበር እሷ ጋር የሄድኩት። የእናቴ ልጅ ናት። በቃ እናቴ እንደማያት በሷ ውስጥ ማለት ነው። እናትሽ እሷን ትመስላለች ስለሚሉኝ እናቴ ነው የምትመስለኝ እና እዛ ሲል እንቺ ነው ቤቴን ዘግቼ ልሄድ ነው ምናምን አለች ማለት ነው እሷ። ከዛ እኔ አልበላም እዚህ ጋር ሻንጤ እንድታስቀምጭልኝ ነው ልጄን ይዤ እዛ ጠር ሻንጤ ይዤ መሄድ ስለማልችል አልበላም አልኳት። በጣም ርቦኝ ነበር ልጄን ሳጠባ ድሬ ማለት ነው። ግን እንደዛ ስትለኝ ዘጋኝ። ከዛ ልጄን ይዤ እናቴ ጋር ሄድኩኝ። ፕሮሰስ ጀመርኩኝ። ደግሞ አልመጣለኝ 1 አመት በቃ ፓስፖርት አይሰጡኝም፣ ያመላልሱኛል። አዲስ አበባ ጀምራለሁ፣ ደሴ ጀምራለሁ። በቃ 1 አመት ሙሉ ተሰቃይቼ ልጄ ደግሞ ይታመምብኛል። ከዛ ከራስ ቤት ከ20 ቀኑ ይዤው ገጠር ሲሄድ
ንፋስ መቶብኝ ነበርና በጣም ያመዋል። በቃ ሳምባ ምች መቶት ነበረ። በ20 ቀኑ ከራስ ቤት ይዤው ገጠር ሲሄድ ንፋስ መቶብኝ እና ያመዋል። እሱ 600 ብር ይሰጠኛል በወር ማለት ነው። ከዛ ሳሙናም አይገዛልኝም። ሁሉም የሚሰማኝ የለም፣ ጓደኛ የለኝም። በቃ ማንም የሚሰማኝ የለም። ይታመምብኛል፣ አዝዬ እሄዳለሁ። አሳክሜው ልክ ገጠር ስደርስ ደግሞ ይታመምብኛል፣ አፍን ያደርገዋል። ድንገት ደግሞ በቃ እለምናለሁ እየሄድኩኝ እዛ የምጠራው ባርቴ ቤት እሄዳለሁ። አሽቶ በቃ ታመላልሶኝ አመላልሶኝ ልጄ ሊሞት ስል 100 ብር ይሰጣል። እህቶቼ ጋር እሄዳለሁ። በቃ ቤት አጸዳላቸዋለሁ እንዲሰጡኝ፣ ልብስ አጥባለሁ ልጄን አዝዬ። ከዛ ልክ ላወራ ስል ማለት ነው ብር ስጡኝ፣ ዛሬም ታመመ ይሉኛል። እኔ እኮ ሌላ ነገር ላወራ ሄጄ ማለት ነው ሁሌ ችግር ስለምላቸው ወይ ዛሬም ማሳከሚያ ነው ዛሬም መድኃኒት መግዣ ነው ይሉኛል። ገና ሳላወራ ማለት ነው። እኔ እኮ ስንት ዓመት ሙሉ እኮ ለእነሱ ነው እህቴን አስተምሪያት ከሰው በፊት ነው ላፕቶፕ ራሱ የገዛሁላት። ብዙ ነገር ያደረግኩላቸው እኔ ነኝ። እኔ ትምህርቴን ትቼ ልጅነቴን በቃ መስዋዕት አድርጌ ለማላቃቸው ወንድሞቼ ራሱ ያደረኩላቸው ምንም ነገር የለኝም። ገንዘብ የሚይዘው ኑሮ ግን በሰዓቱ ከማንም ጥገኛ አልሆንም ነበረ። እኔ በገንዘቤ እንዲወዱኝ በቃ እህት እንዲያደርጉኝ ነበር የምፈልገው። እየሰጠኋቸው እንዲወዱኝ እንደዚህ በጣም እጥር ነበረ። ሳይኖረኝ የካርድ ሳይኖረኝ ይሰጣቸውና ከዛ ዱቤ ከሱቅ ወስጄ ያንን እንትን ለማለት በቃ ከዛ አያቴ መሬት ነበራት ድንች ተክለውላት ተሽጦ 10 ሺህ ብር ሰጧት። 10 ሺህ ብር ሰጧት። 100 ብር የሞዴስ አልሰጠችኝም እና ከዛ ደበቀች ብሩን 10 ሺህ ብር 200 ብር ሰረኳት እኔ ማለት ነው። ሰረኳት ካስቀመጠችበት ቦታ አልጠየቁኝም። ከዛ 10 ሺህ ብር የሆነ ቦታ አስቀመጠች። የመሬት ድንች ተሸጦ ስኳር ድንች ተሸጦ 10 ሺህ ብር ሰጥተዋት ተቀምጧል እና በአያት ሞዴስ አሰጠኝ። እንዳሮጌት ጨርቅ እየቀደድኩኝ ሞዴስ መጠቀም ጀመርኩ ማለት ነው። የሞዴስ አጥቼ ያቺ 600 ብር ለልጄ መድኃኒት ናት። በቃ ለዛውም አትበቃም እየተበደርኩ ምናምን መድኃኒት ነው የሚገዛው የሳምባ ምች በቃ ሲያፍንብኝ። ከዛ 200 ብር አነሳሁባት። አልጠየቀችም። ማወሰዱ ምናምን አላለችም። ቸግሮች ነው ወይ ምናምን አላለችም። ቦታ ቀየረች። በሌላ ቀን ሳየው ቦታ ቀይራለች። ከዛ በባህር መሄድ እፈልጋለሁ ብር ስጪ ስራት ይህ ምን አባሽ ብር ነው ለጎረምሳ ከምታበይ እዛ ለማያውቁሽ እህት ወንድሞችሽ ከምታበይ አትቋጠሪም ነበር እንዲህ ብላ ጭራሽ ከቤት እንድወጣ አረገች ማለት ነው። እኔ ደግሞ ከቤት ብቻዬን መኖር እፈራለሁ። በጣም ነው የምፈራው ብቻዬን። እዛ እንጀራ እናቴ ባዶ ቤት አሳድሬ ስለነበረ ባዶ ቤት በቃ ብቻዬን መኖር በጣም ነው የምፈራው። ከዛ የሆነ አያቴ የተቀበረበት ማለት ነው የእናቴ አባት የተቀበረበት ቦታ አለ ገጠር። እዛ ሄጄ የትኛው ቀብር ነው አልኩት። ጓደኛው አላ ሽማግሌ አያቴ የት ነው የተቀበረው ስለው የአያቴን ቀብር አሳየኝ ማለት ነው። ከዛ እዛ ሄጄ እራገማለሁ ቀብር ላይ ሄጄ አንተን አባቴ ባንድራት ነው ይሄኔ እሷም ትኖር ነበረ እኔም ከደህና ሰው ወለድ እችል ነበር ብዬ ሁሌ ያለቅሳለሁ። ከዛ ሁሌ እዛ ልጄ ሲተኛ ልክ ሩጭ እሄዳለሁ። እዛ ቀብር ልጄ ሲተኛልኝ አንተ ግን አላህ ይቅር እንዳይልክ በቃ አላህ እሳት ይልቀቅብህ እላለሁ። እዛ ቀብሩ ላይ ሄጄ ማለት ነው አላህ እሳት ይልቀቅብህ አንተ አስገድደን አባቴ ባንድራት ኖሮ ይሄኔ ደህና ሰው አግብታ ከደህና ሰው ተወልደኝ ነበር እላለሁ። ከዛ ታመምኩኝ። እዛ ስመላለስ ታመምኩኝ፣ በጣም ታመምኩኝ እና እዚህ ተቀራብኝ ምናምን ተሻለኝ። ደህና እንኳ አልሐምዱሊላህ። ከዛ ፕሮሰስ ያለቀልኝ ማለት ነው። እንደዛ ሆኖ ግን አታማሪ ላይ ነበረ የሆነ ልጅ ማለት ነው። እዛ የኛ ጎረቤት አማክረዋለሁኝ። ትልቅ ሰው ነው
እንደዚህ እሄዳለሁ ቤታቸው ቡና ይጠሩኛል ምናምን ገጠር ማለት ነው። ከዛ ሚስቱ እንደው ብታይ ከስታለች ጠቁራለች ምናምን ትለዋለች። አይኔ እንደዚህ በኒቃቤ ላይ አይኔ ያስታውቃል እንደዚህ ያበጠው ምናምን ጠቋቁሯል እንደዚህ አይኔን ማሸው ምናምን በቃ ማዲያት መስሏል። እና እነግራቸዋለሁ አንቺ አሁን አመስጋኝ ሁኚ ይለኛል። እስኪ አመስገኝ፣ ስታመሰግኝ እኮ ያጠነክርሻል፣ መውጫ ቀዳዳ ያብጅልሻል ምናምን ይለኛል። እና ልክ እኮ ነው በቃ ማመስገን ጀምርኳላ። ወይ አልሐምዱሊላህ። ስንት ሰዎች እኮ አሉ ጎዳና ላይ እየወደቁ ቢያንስ ይቻያት ያለች ቢያንስ እኔ እዛ ባዶ ቤት ሲዘጋብኝ ነበር በህፃንነቴ ሽንቴኔ ላይ እየለቀኩኝ በዛው ምች ይመታኛል። እዛው ታምሜ ብቻዬን እዛው በቃ ብዙ ነገር ስለሆንኩኝ እንደዛ በቃ እፈራለሁ ብቻዬን መኖር። ከዛ ማመስገን ጀመርኩ። አልሐምዱሊላህ ልጄ እንደዚህ እያጠናከረ መጣ ማለት ነው። እያደገ መጣ። 2 ዓመት ሞላው። ፕሮሰስን ጀመርኩኝ። ጡት አስተውቁት ምናምን ጡት ሳስተው ሰውነት እየተመለሰልኝ ምናምን መጣ። ከዛ እኔ ወደ ሳኡዲ ፕሮሰስ ልጀምር ነው ስላቸው ሁሉም ብር በቃ አንዱ 5000 ብር በአካውንት ያስገባልኛል፣ አንዱ 3000 ብር፣ 5000 ብር በቃ 10,000 ብር ሁላ ይልኩልኛል። ፕሮሰስ ልጀምር ነው ምናምን ስላቸው ማለት ነው። ሁሉም ዘመድ ሆነ በቃ እሄዳለሁ ስላቸው በአካውንቴ ውስጥ 10,000 አስገብቼልሻለሁ ይለኛል። አንዱ አጎቴ፣ አንዱ ወንድሜ 5,000 ብር ልኬልሻለሁ። እኔ እኮ ለመድኃኒት ለልጄ መግዣ ስንት ቤታቸውን አጽድቼ እንጀራ ለጋግሬ የላቸው ወይ 100 ብር ነው የሚሰጡኝ። የገዛ እህቶቼ ግን ልሄድ ነው ስራቸው ብዙ ብር ሰጡኝ። ችግር የለውም ብሬን ነው የማስመልሰው ምናምን ብዬ ፕሮሰስ ያለቀልኝ 3 ዓመት ሲሞላው ልክ 1 ዓመት ወስዶ ወደ ዱባይ መጣሁ ማለት ነው። ዱባይ መጣሁን 2 ዓመት ሞላኝ እዚህ ማለት ነው። ልጄ አማቴ ጋር ነው ያለው። ኬጅዋን ገብቷል። አሁን ግን ያለፈው ነገር አሁን በቃ አይወጣልኝም። ማንም ሰው አይወጣልኝም። አለቅሳለሁ ሁሌ። የህመም ሊወጣልኝ አልቻለም። የስነ ልቦና አማካሪ አማክራለሁ፣ ግን በቃ ሁሌ አለቅሳለሁ። ሰው እጠላለሁ። ሰው የሚጠቅም አይመስለኝም። ማንም ሰው የሚጠቅም የሰው ጥቅም አሁን ለምሳሌ ይሰበራሉ ብዙዎቹ ከሊኮ ከዳኝ ምናምን ብለው ያ ስሜት አላውቀውም እኔ ማለት ሁሌም ለእኔ አንድ ነው። ያ ተፈቅሬ ስለማድረግ ስራ ቦታ እዚህ ራሱ የሆነ ነገር ሲናገሩኝ ያለቅሳለሁ። ሴትዮዋን ራሱ በቀደም እናንተ እኮ አትወዱኝም ምናምን አልኳት። እንደኛ ለምን ሰው እንጠላለን? የሆነ ሰው አይወደኝም በቃ እኔ የሚመስለኝ ማንም ሰው የሆነ አጥፍተሽ ሲቆጣሽ እኔ እኮ ሰው አይወደኝም የሚለው ነው ልቤ ውስጥ እንትን ያለው ማለት ነው። እና ሀታ ሴትዮዋን ራሱ እናንተ አትወዱኝም ማለት ጀምሬያለሁኝ። እና በቃ የሆነ የሚያስጠላ ነገር ነው ውስጥ የተቀርጾ የቀረው። ማንም ሰው ሀታ ልጅ እንደ ሲያወራ ይላል እባክሽ ደክሞኛል ምናምን ሲለኝ ያለቅሳለሁ። በቃ በትንሽ ነገር ነው የሚከፋኝ ማለት ነው። አሁን ግን ብርሽን የት ነው የምታስቀምጪው? እያያሽ ነው ብር? አሁንማ አብዬ ጥሩ ክፍያ ነው የሚከፈለኝ። እንደዚህ እንትን አለኝ፣ ሰርቲፊኬት አለኝ የምግብ ስራ በጥሩ ክፍያ ነው የምሰራው። 2 ዓመቴ ነው። ግን የሆነ እኔ እዛ ሆኜ ትንሽ ድምፅሽን ከፍ አድርጊልኝ። ቲቪ ስላለ አይሰማኝም። ቴሌቪዥን ስላለ ትንሽ ድምፅሽን ከፍ አድርጊልኝ። አካውንት አለኝ ሀቡዬ፣ በዛ ላይ ጥሩ ነው የሚከፈለኝ። እዚህ እንደዚህ ሰርቲፊኬት አለኝ እዚህ የተማርኩበት የምግብ ሙያ ማለት ነው። በዛ ነው እንትን ያልኩት የተማርኩት ማለት ነው የገባሁት እዚህ። ግን በራሴ አካውንት እየላኩኝ እያለ የሆነ ቦታ ግዥ ምናምን ብሎኝ አሁን ራሴ ጋር ነው ብር የማስቀምጠው እንጂ ለቤተሰብ አልክም። ለቤተሰብ አልክም አሁን ላይ ጎበዝ እንዳትልኝ። በራስሽ ጋር አስቀምጪ። ይዣለሁ ብር በደንብ ይዣለሁ። አሁን ልጆችሽ ግን ማን ጋር ነው? ግን አቡዬ በቃ እንዴት ነው? አንድ ልጅ ነው ያለኝ እኮ ከሁለተኛው ባሌ አያቶቹ ጋር ነው እኮ። ልጅሽ ከሁለተኛው ባልሽ የወለድሽው ልጅ የት ነው ያለው? አያቶቹ ጋር ነው ያለው። ከባሌ እናት ጋር ነው ያለው። እየተማረ ቁርአን እየቀራ ነው። ላኪ ያስባይም ለሱ ላኪ ያስባይም እልካለሁ እኮ ለበዓል
እንደዚህ ትምህርት ሲመዘገብ ለመመዝገብ ያለው ዩኒፎርም ምናምን እልክለታለሁ። 5000 ብር 10,000 እንደዚህ እልካለሁ። አባቱስ አይሰራም? ይሰራል፣ እሱም ይሰራል። የትምህርት ቤት ክፍያ፣ የምግብ ምናምን የሰራተኛ ይከፍላል እሱ። እኔ እንደዚህ አልፎ አልፎ ለልጄ እናወራለን። የሚገርምሽ ከሱ ጋር ማለት ነው ያለፍኩሽ ነገር ከተፋታን አሁን 4 ዓመታችን ነው ከሱ ጋር ማለት ነው። ልጃችን አሁን 5 ዓመቱ ነው። ከሱ ጋር እናወራለን። ልበቀለው ፈልጌ ማለት ነው። ልክ እንደዛ እኔን 9 ወር 6 ወር እስኪሞላው ድረስ እንሄዳለን ሲለኝ መጨረሻ ላይ በአንድ ቃል ነው ኒካህ ያወረደልኝ እና እንደዛ ላረገው ፈልጌ ይቅርታ ሲጠይቀኝ እሺ እስክመጣ ጠብቀኝ አልኩት ማለት ነው። ከዛ 3 ዓመት ሙሉ አወራሁትና እኔ ውሸቴን ነው አልፈልግህም አልኩት። ጊዜውን ማቃጠል መበቀል ስለፈለግኩኝ 3 ዓመት ሙሉ እንታረቃለን እያልኩት ከዛ መጨረሻ ላይ እኔ አልፈልግህም የራስህን ህይወት መኖር ትችላለህ ምናምን ብዬው 1 ዓመት ሆነን አሁን ግን እናወራለን አልፎ አልፎ። አሁን የምናወራው ምንድን ነው እዛ ሲሄድ ቪዲዮ ኮል ያሳየኛል ልጁን በኢሞ። እነሱ ስልክ ስለሌላቸው ኢንተርኔት ስለማይጠቀሙ ያሳየኛል። ቤተሰብነት እንደነገርኩሽ ዝም ብሎ ቤተሰብነት ተበላሸ እንጂ ቤተሰብነት ግን እኔ እና እሱ መሀል አሁን ሌላ እንትን ሪሌሽንሽፕ ምናምን የለም። ስለ ልጃችን ብቻ ነው። እኔ እኮ ግን 3 ዓመት ጊዜውን አታብለሽበት። አልፈልግም ስትይው አልተናደደም? ልጅሽን አላሳይም ምናምን አላለሽም? አረ በጣም ተናዷል እሱ ማለት ነው። እኔ ለእናትየዋ ስመጣ ለእንጀራ እናት እንዳሰጭብኝ ልጅ አደራ፣ እኔ ከቸገረሽ እልካለሁ። እሱ ማረዳም ካለ እኔ ልጄን በቃ ቢያንስ ልጁ ከእናቱ ጋር ነው መኖር ያለበት እና አደራሽን እሱ ካገባ እንኳን ለእንጀራ እናት ውሰድብኝ እንዳሰጭብኝ ምናምን ብያት ነበረ። ከዛ እኔ በህይወት እስካለሁ ድረስ አንቺ ማግኘት ያባል አንቺ ጋር ችናት አሁን ልትወጣ ነው ግን ታንካካለች በጣም። እኔ ግን የሰራው አይደለም እኮ ከእሱ አጠገብ ዞር ማለት አትችይም ማሬ። እሺ ክፍሌ ሄድ በቃ ዋይፋይ ትንሽ ሊቀር እሺ። ወንድ ልጅ እንደ ሴት ልጅ እድሜው አይሄድበት፣ እየሞተም ይወልዳል፣ በ100 ዓመቱም ይወልዳል። ምን ጊዜ ይቃጠልበታል? ምን ተበቀልሽው? 3 ዓመት ስላወራሽው ምትደውይው አንቺ ካርዶ እኮ በቀር መስሎኝ እኮ ነው። እንደ ሴት እኮ እነሱ የማያልፍባቸው። አዎ ግን ምንም አይነት ሪሌሽንሽፕ የለንም ከሱ ጋር። እንደዚህ እዛ ሲሄድ ልጄን ያገናኘኛል ምናምን እንጂ ሌላ ነገር ምንም ነገር አናወራም ከሱ ጋር። እሱ ሊያወራኝ ይፈልጋል ግን ከሁሉም ከኢሞ ውጭ ብሎክ አድርጌው እዛ ሲሄድ እንደዚህ መጥቷል አሉ ምናምን ሲሉኝ እዛ ሄዷል ሲሉኝ ብሎኩን አንስችለት እባክህ ልጄን አሳየኝ ምናምን እለዋለሁ። ያሳየኛል። እሱም ስለ ለልጁ ጥሩ ነገር ነው እየነገረ እንትን የሚለው እዛ ሲሄድ ማለት ነው። ግን እኔ አሁን ማንም ሰው ተቋርጧል ድምፅሽ ማሬ። ማሬ ድምፅሽ ተቋርጧል። እኔ ነው አራለው የኔ ዋይፋይ ተቋርጦ ነበረ ክፍሌ ስገባ። ኦኬ ከኪችን ስለወጣሽ ነው ዋይፋይሽ የተቋረጠው? አዎ ክፍሌ ራቅ ይላል ትንሽ። ኦኬ እና ማለት ነው የምትሰድቢኝም ከሆነ የሆነ ነገር በቃ መስመር እንዴት ነው ህይወት መስመር ማስይዘው ማለት የምትመክሪ ነገር ካለ የምትሰድቢኝም ከሆነ በቃ የሆነ ነገር ህይወት ብርሽን እንድትይዢ ነው ማሬ። ልጅሽን ሀያቶቹ እያሳደጉት ነው። ምንም አትላፊ። አባቱ የሚከፈለውን ነገር ይክፈል እና አንቺ ብር ያዥና በጊዜ ከስደት ሀገርሽ እንድትገቢ በጊዜ ገብረሽ ልጅሽ እንድታሳድጊ። ከመጀመሪያው ባልሽ አልወለድሽም እንዴ? አረ የለም በጭራሽ። ይዛማ ውለጅ ይለኛል በድብቅ እንትን ክኒን ወጥ ነበረ እንዴ። እኔ በቅሎ አልቀልብም ካልወለድሽ በቅሎ አልቀልብም እያለ ይመታሻል ነበር። የዛኔ እኮ ያረገሽለት መሰለኝ ቶሎ
ላ በጭራሽ አላረግዝም ብዬ ሁሌ ደበድበኝ ነበረ። ደብድቤው ወጣሁኝ እኮ መጨረሻ ላይ። እሺ እና ማለት ነው አያቶቹ ጋር ስለሚያድግ ልጁ ብርሽን ብትይዥ ይሻልሻል። በጊዜ ሀገርሽ እንድትገቢ ጉልበትሽ በጣም ሳይደክም እነሱ አትላኪላቸው። አይ አልክም እኮ እንደዚህ የምልከው ለበዓል ብቻ ነው። ከላኩኝ 5,000 ብር ነው በዛ ከተባለ አትላኪላቸው። ምንም ሙሉ ብርሽን ያዥ። እድሜ ይሄዳል። በጊዜ ለልጅሽ እንድትገቢለት። ልጅ ከእናቱ ጋር ነው ማደግ ያለበት። ስለዚህ በጊዜ ከልጅሽ ጋር አብረሽ እንድትሆኚ ብርሽን ለራስሽ ያዥ። ለማንም አትስጪ። ኢንሻአላህ ማድረግ የምትፈልጊው ነገር ስትገቢ ራስሽ ታርገሽ፣ ማንንም እንዳታምኚ እሺ? ማንንም ኢንሻአላህ። አባት ነው ግዴታው ነው ያሳድግ። ደግሞ ወንድንም በቀላለሁ ብላችሁ በስልክ አውርታችሁ ጊዜያቸውን አቃጠልንባቸው ማለት እነሱ ምንም የሚቃጠል ጊዜ የላቸውም። እሱን እያወራሽ በጎን እሱ ሌላ ሰው እያወራ ነው። ስለዚህ ምንም ጊዜ አይቃጠልበትም። ወንድ ልጅ እስከሚሞት ይወልዳል፣ በ100 ዓመቱም ይወልዳል። ሴት ናት ከ45 ዓመት በኋላ መውለድ የማትችለው። ስለዚህ እድሜ የሚቃጠለው የሴት ነው የወንድ አይደለም። በእድሜያቸው አትቀልዱ። አይ እኔ ካሁን በኋላ እንደዚህ ሰው እኔን ትክክለኛ ወዶኝ ያገባለሁ ብዬ አላስብም። እኔ እንደዚህ አይነት ነገር አስቤው እራሱ አላውቅም። በነገራችን ላይ ለልጄ ብቻ መኖር ነው የምፈልገው ካሁን በኋላ። ከእሱ ጋር ደግሞ አታውሪው። ሌላ ህይወት ይጀምር ይኖር ህይወቱን። አንቺ ደግሞ የተሻለ የመጨረሻ የማረፊያ ፈጣሪ ባል ይሰጥሻል። ጥሩ ባል። አንቺ ራስሽን ስትወጪ፣ ራስሽን ስትንከባከቢ፣ እሺ ገንዘብሽን ስትይሺ፣ ቶሎ አሁን አላማሽ ሊሆን የሚገባው ብርሽን ይዘሽ አገርሽ ገብተሽ ኦኬ ልጅሽን ማሳደግ። ልጅሽ ጋር ቤት ተከራይተሽ ወይም አቅሙ ካለሽ ሰርተሽ ቤት የምትወጂውን ቢዝነስ ጀምረሽ የምትወጂውን ነገር ስራ ጀምረሽ በቤትሽ የራስሽን ስራ እየሰራሽ እየኖርሽ ከልጅሽ ጋር ሰላማዊ ህይወት፣ የዛኔ ትዳር የሚባለውን ነገር ታስቢበታለሽ። አሁን አንቺ አላማሽ አንድና አንድ ብር ይዘው አገርሽ መግባት ልጅሽ ጋር መሄድ ነው መሆን ያለበት አላማሽ። ኢንሻአላህ ብርሽን በራስሽ ስም በራስሽ አካውንት እየላክሽ አጠራቅመሽ ገብተሽ አላማሽን አሳቢ። ኢንሻአላህ ያመሰግናለሁ። እሺ እናመሰግናለን። በርቺ፣ ጎበዝ ነሽ፣ ጀግና ነሽ። ያሳለፍሽው ቀላል አይደለም። በጣም አቡዬ ውስጤ በጣም በሳት ተፈትኖ ነው የሚያብረቀርቀው እና አንቺም እንደ ወርቅ ተፈትነሻል። ችግር ደግሞ የህይወት ማጣፈጫ ቅመም ነው። ኢንሻአላህ ግን የሚያልቅ አይመስለኝም። የኔ ችግር ማለቂያው ራሱ ይርቀኛል። የሚያልቅ ራሱ አይመስለኝም። ጊዜው በጣም መቀሳስበው መቼ ነው የሚያልቀው የኔ ችግር እላለሁ። እንደዚህ ጨለምተኛ እንዳትሆኝ ማሬ። ያልቃል። ከዚህ በኋላ አልቋል። ከዚህ በኋላ ትልቅ ነሽ። ማንም አንቺ ማሰቃየት አይችልም። በፊት አቅም ስለሌለሽ ነው። አሁን ግን አቅም አለሽ፣ ትሰሪያለሽ፣ ገንዘብ አለሽ። ስራ ያለው ሰው ገንዘብ ያለው ሰው ማንም ምንም ሊያደርገው አይችልም። ምክንያቱም ሄደሽ ቤተሰብ ቤት አትገቢም፣ ሄደሽ ባል ቤት አትገቢም። እስከ የእንጀራ እናት ስታሰቃይሽ የነበረው የራስሽ የሆነ ነገር ስለሌለሽ ነበር፣ ልጅ ስለነበርሽ ነው። አሁን ትልቅ ነሽ። ባል ሲያሰቃይሽ የነበረው ወጥተሽ ቤት ተከራይተሽ የመኖር አቅሙ ስላልነበረሽ ነው በባል ስትቀጠቀጭ የነበረው። አሁን ግን አንቺ እየሰራሽ ነው። ማዳም ቤት ዶክተር የማይከፈለው ደሞዝ ይከፈልሻል አይደል እንዴ? አንዴ በጣም ይከፈለኛል። አልሐምዱሊላህ ብዙ ነው የሚከፈለኝ። እኔ እኮ ተመስገን ብለሽ ማለት ነው። አልሐምዱሊላህ ብለሽ ተመስገን ብለሽ አምላክሽን ብርሽን አጠራቅመሽ አገርሽ ገብተሽ የራስሽ ቤት በራስሽ ቤት ምትኖሪ ከሆነ ማን አባቱ አንቺ ላይ ይጮሃል? አንቺን ይመታል? ማን? በቃ ራስሽን ከሰዎች ነፃ ማውጣት ምቺው ስትሰሪ ነው። ስለዚህ ከዚህ በኋላ ያንቺ ችግር አልቋል። አንቺ በሰዎች ቁጥጥር ውስጥ አይደለሽም። ከዚህ በኋላ ትሰሪያለሽ፣ በገንዘብሽ የራስሽን ቤት ተከራይተሽ ትኖሪያለሽ፣ የራስሽን ቢዝነስ ከፍተሽ ትሰሪያለሽ። የዛኔ ማን አባቱ ይናገርሻል? ማን? ቢልሽን የምትከፍይው አንቺ፣ ቤት ኪራይሽን የምትከፍይው አንቺ፣ ምግብሽን የምትችይው አንቺ። እሱ ማንም አለቃ አይሆንብሽም። የራስሽን ስታስተዳድሪ ማንም አንቺ ላይ ስልጣን አይኖረውም። ገባሻ? አመሰግናለሁ። በጣም ምንም አይደለኝ። ማር ነፃ ነሽ አንቺ። ህይወትሽ አንቺ ናት።
ማንም አያዝባትም ከዚህ በኋላ ያንቺን ህይወት። እስካሁን እንደፈለጉ ሲያረጉሽ ኖሩ። በቃ አንቺ በቃ ካላልሽ ማን በቃ ዳሪያት የምትሉኝ ሰዎች ልጅቷ ገና እኔ እኮ ገርመኛል። ስራ መጀመሪያ ትሰሪያለሽ፣ ቤት ይኖርሻል፣ ቤትሽን፣ ስራሽን፣ ልጅሽን አንድ ላይ አድርገሽ ስትኖሪ የተስተካከለ ህይወት ስትኖሪ የዛኔ ትዳር ያምርሻል። ልጇን ሌላ ቦታ ጥላ የባል ቤተሰብ ጋር የተፋታችሁ ባል ጋር ጥላ እሷ እንዴት ነው ትዳር የምትሄደው? እንደዚህ አይነት ሰልፊሽነት አለ እንዴ? በጣም ነው ማዝነው በእንደዚህ አይነት እናቶች ልጃቸውን የባል ቤተሰብ ጋር የፈቱት ባል ጋር ጥለው ሌላ ትዳር የሚመሰርቱ። ይሄ እኮ ራስ ወዳድነት ነው። መጀመሪያ ልጇን ራሷ ጋር እቅፏ ውስጥ ማስገባት አለባት። ከዛ ትዳር የሚለውን ነገር ታስባለች። ወደዚህ ምድር ያመጣችሁ ልጅ አለ እናቱን የሚጠብቅ። ዝም በይ እሺ ማሬ። መጀመሪያ ልጅሽን እቅፍሽ ውስጥ ካስገባሽ በኋላ የተስተካከለ ህይወት መኖር ተጀምሪና የዛኔ ባለ ወደሚባለው ነገር እንሄዳለን። እሺማ? እሺ ኢንሻአላህ። አመሰግናለሁ በጣም ሁላችሁንም በጣም አመሰግናለሁ። በርቺ እኔ ማር ጀግና። እሺ እሺ በቃ ቻው። በዱዓችሁ አስቡኝ። አላህ የውስጤን እንዲያወጣልኝ። ውስጤ ያለው ቂም በቃ ቂሜ በቃ መቼም ሊለቀኝ አልቻለም እና አላህ በቃ እንዲያወጣልኝ ከልቤ ይቅር እንድላቸው ጥሩ ልብ አላህ እንዲሰጠኝ ዱዓ አድርጉ። ሰላም ማግኘት ከፈለሽ መጀመሪያ እነሱን ይቅር ማለት ነው ያለብሽ። አንቺ ነሽ አይምሮሽን የምታዥው አንቺ ነሽ። አንቺ እዘዥው፣ ደጋግመሽ ንገሪው። ጭንቅላት የተነገረውን ነው የሚይዘው። አንድ ሰው ሁሌ ደደብ 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 ቢባል የእውነት ደደብ ይሆናል። ገባሽ? ጭንቅላትሽን ንገሪ። ይቅር ማለት እፈልጋለሁ፣ ሰላም ማግኘት እፈልጋለሁ በይ ሁሌ ለራስሽ ፈጣሪሽ። ከዛ ሰላም ትሆኛለሽ። የበደሉሽን ሰዎች በህይወትሽ የበደሉሽን ሰዎች የእንጀራ እናትሽን፣ አባትሽን፣ ሁሉንም ባልሽን፣ ቤተሰብ ባልሽን፣ ሁሉንም ይቅር ስትያቸው ውስጥሽ ሰላም ይሰማሻል። አመሰግናለሁ አቡዬ ማለት ኔ ማር በቃ ሽክረን ስላስገባሽ በጣም አመሰግናለሁ። በጣም ወላሂ ተወድሻለሁ። ይጠብቅሽ። ቻው በቃ የማታ እንጀራ ይበልጣል ለበጎ ነው ያለፈው። ትክክል ትክክል። የምር የተፈተኑ ሰዎች የሚካሱበት ጊዜ አለ። ፈጣሪ አይቸኩልም። እኛ ብቻ አንግፋ እንጂ ስንገፋ አንበድል እንጂ ስንበደል አለ እኮ ፈጣሪ ከላይ የሚያይ አምላክ እሱ አለ ለሁሉም። ፈጣሪ ሁሌም ከተበዳይ ጎን ነው። አልፎ በመጨረሻ ጥሩ ህይወት ይህን ሁሉ እንባ እስከዛሬ ያመለቀሰችበትን አመታት ሁሉ የሚክሳት በቃ የሚያከብራት ፍቅር ሰጥቷ ሞላቆ የሚያኖርባት ይሰጣታል ፈጣሪ። አሪምሻ እንዴት ነሽ?